ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። አሜሪካ ያለባትን ዕዳ ሳትከፍል ከዓለም የጤና ድርጅት በይፋ ለቀቀች። አሜሪካ ከዓመት በፊት በሰጠችው ቅድመ ማስጠንቀቂያ መሠረት የሚጠበቅባትን ክፍያ ሳትፈጽም የተባበሩት መንግሥታት ድርጅት አካል ከሆነው የዓለም የጤና ድርጅት አባልነት በይፋ ለቃ ወጣች። ፕሬዝዳንት ዶናልድ ትራምፕ ሁለተኛ ዙር የሥልጣን ዘመናቸውን በጀመሩበት ዕለት ካስተላለፏቸው ፕሬዝዳንታዊ ውሳኔዎች መካከል አንዱ የሆነው ከዓለም ጤና ድርጅት መውጣት ተግባራዊ ሆኗል። ይህንን ውሳኔ ተከትሎ የአሜሪካ ሰንደቅ ዓላማ ስዊዘርላንድ ጄኔቫ ከሚገኘው የዓለም የጤና ድርጅት ዋና መስሪያ ቤት እንዲነሳ መደረጉን ሮይተርስ የዜና ወኪል የዓይን እማኞችን ጠቅሶ ዘግቧል። ከአሜሪካ ጤናና የውጭ ጉዳይ መስሪያ ቤቶች በጋራ በወጣው መግለጫ መሠረት ከዚህ በኋላ አገሪቱ ከዓለም ጤና ድርጅት ጋር የሚኖራት ግንኙነት ውስንና ከተቋሙ መውጣቷን ለማጠናቀቅ በሚያስፈልጉ ጉዳዮች ላይ እንደሚሆን ተጠቅሷል። የአሜሪካ የጤና ሚኒስቴር እንዳለው ይህ እርምጃ የተወሰደው የዓለም የጤና ድርጅት የኮቪድ ወረርሽኝን በአግባቡ ስላልያዘው ለውጥ ለማድረግ ባለመቻሉና በአባል ሀገራት ፖለቲካዊ ተጽዕኖ ስላለበት መሆኑን ጠቅሷል። ድርጅቱ የቀረቡበትን ክሶች የተቃወመ ሲሆን ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም የአሜሪካ ከተቋሙ መውጣት ጉዳቱ ለዓለም ብቻ ሳይሆን ለአሜሪካ ጭምር ነው ብለዋል። በተለምዶ አሜሪካ ለዓለም ጤና ድርጅት ከፍተኛ ገንዘብ ከሚሰጡ ሀገራት መካከል የነበረች ብትሆንም ባለፉት 2 ዓመታት የሚጠበቅባትን ክፍያ ባለመፈጸሟ በድርጅቱ ውስጥ በርካታ ሰራተኞች እንዲቀነሱ አድርጓል። የድርጅቱ ጠበቆች አሜሪካ ቃል በገባችው መሠረት የቀረውን $260 ሚሊዮን የመክፈል ግዴታ አለባት በማለት የተከራከሩ ሲሆን አሜሪካ ግን ገንዘቡን ለመክፈል የሚያስገድዳት ምክንያት እንደሌለ ገልጻለች። አንድ ከፍተኛ የአሜሪካ መንግስት የጤና ባለስልጣን በድርጅት ውስጥ በታዛቢነት የመሳተፍም ሆነ መልሶ አባል የመሆን እቅድ የለንም ሲሉ ተናግረዋል። በበሽታዎች ቁጥጥርና ቅድሚያ በሚሰጣቸው በሌሎች የህብረተሰብ ጤና ጉዳዮች ላይ በዓለም አቀፍ ድርጅት በኩል ሳይሆን በቀጥታ ከሀገራት ጋር ለመስራትም ማቅዳለች። በኢትዮጵያዊ ዶክተር ቴድሮስ አድሃኖም የሚመራውና ከ190 በላይ ሀገራትን በአባልነት ከያዘው ተቋም አሜሪካ ለመውጣት መወሰኗ በአሜሪካ እንዲሁም በቀሪው የዓለም ክፍል የሚከናወኑ የጤና ስራዎችን የሚጎዳ መሆኑ እየተነገረ ነው። ፕሬዝዳንት ትራምፕ በመጀመሪያ የሥልጣን ዘመናቸው የዓለም ጤና ድርጅት የኮቪድ-19 ወረርሽኝን በተመለከተ የሚጠበቅበትን አላከናወንም በሚል ከድርጅቱ ለመውጣት ወስነው የነበረ ቢሆንም በጆ ባይደን በመሸነፋቸው ተግባራዊ ሳይሆን መቅረቱ ይታወሳል። አሜሪካ ራሷን ያገለለችው ከዓለም ጤና ድርጅት ብቻ ሳይሆን በቅርቡ ከበርካታ የመንግስታቱ ድርጅት አካላት ከሆኑ ተቋማት ለመውጣት ከመወሰኗ በተጨማሪ የሰላም ቦርድ በማለት ፕሬዝዳንት ትራምፕ ያስተዋወቁት ስብስብ የተባበሩት መንግስታትን ሚና የሚያዳክም ነው በሚልም እየተተቸ ይገኛል። ይህ በእንዲህ እንዳለ አሜሪካ በጋዛ የሚገነቡ ሰማይ ጠቀስ ህንፃዎችንና መሰረተ ልማቶችን ይፋ አደረገች። አሜሪካ በጦርነት የወደመችውን ጋዛ በማጽዳት ልትገነባቸው ያቀደቻቸውን ሰማይ ጠቀስ ህንፃዎችና ሌሎች መሰረተ ልማቶችን ይፋ አደረገች። የፕሬዝዳንት ዶናልድ ትራምፕ አዲስ የሰላም ቦርድ ስዊዘርላንድ ዳቮስ ውስጥ ይፋ በሆነበት የፊርማ ስነ ስርዓት ወቅት በቀረቡት ምስሎች አዲሲቷ ጋዛ ወደፊት የሚኖራት ገጽታ እንዲታይ ተደርጓል። በምስሎቹ ላይ ጋዛ በስተምዕራብ በኩል በምትዋሰነው የሜዲትራኒያን ባህር ዳርቻ ተከትለው የሚገነቡ በርካታ ሰማይ ጠቀስ ህንፃዎች፣ በራፋ አካባቢ የሚሰሩት የመኖሪያ ቤቶች እንዲሁም ደረጃ በደረጃ የሚገነቡ አዳዲስ የመኖሪያ አካባቢዎች፣ የግብርናና የኢንዱስትሪ ቦታዎች በካርታ ቀርበዋል። ትራምፕ በዚህ እቅዳቸው ስኬታማ እንደሚሆኑ ከልቤ የሪል ስቴት ግንባታ ሰው ነኝ፣ ለዚህ ደግሞ ቦታ ወሳኝ ነው በማለት በውቡ የጋዛ የባህር ዳርቻ የሚገነቡት ህንፃዎች የብዙ ሰዎች ንብረት እንደሚሆኑ ገልጸዋል። እስራኤል በጋዛ ላይ ለ2 ዓመታት ባካሄደችው ወታደራዊ ዘመቻ ከባድ ውድመት የደረሰ ሲሆን ጦርነቱ እንዲቆም ካገዙ ሰዎች መካከል የሆነው የትራምፕ የልጃቸው ባል ጃሬድ ኩሽነር በዚህ የግንባታ እንቅስቃሴ ውስጥ ቁልፍ ሚና እንዳለው ተነግሯል። ኩሽነር እንዳለው እስራኤል በጦርነቱ 90 ሺህ ቶን አውዳሚ ፈንጂዎችን በጋዛ ጥቅም ላይ ያዋለች ሲሆን በዚህም ሳቢያ 60 ሚሊዮን ቶን ፍርስራሽ ግዛቲቷን ሞልቷታል። ጋዛን መልሶ መገንባቱ ከመጀመሩ በፊት የተከመረውን ከፍተኛ መጠን ያለውን ፍርስራሽ ማጽዳት የሚፈልግ ሲሆን ይህም ረዥም ጊዜ እንደሚፈልግ ተናግሯል። በአነጋጋሪነቷ የቀጠለችው አሜሪካ አሁንም የአሜሪካ የጦር መርከቦች ወደ ኢራን እያቀኑ መሆናቸውን ትራምፕ ተናግረዋል። ኢራን ተቃዋሚዎችን በመግደልና የኒውክሌር ፕሮግራሟን መልሳ በመጀመሯ እያስጠነቀቁ ያሉት ዶናልድ ትራምፕ የጦር መርከቦቻቸውን ወደ አካባቢው ማሰማራታቸውን ተናገሩ። ፕሬዝዳንቱ ከስዊዘርላንድ ወደ አገራቸው ሲመለሱ እንደገለጹት የጦር መርከቦች ቡድን መንቀሳቀሱን፣ ነገር ግን በኢራን ላይ እንደማይጠቀሟቸው ተስፋ እንዳላቸው ተናግረዋል። አስፈላጊ ከሆነ በማለት በርካታ መርከቦቻችን ወደዚያ አቅጣጫ እያመሩ ነው። ምንም ነገር እንዳይከሰት ነው የምንፈልገው፣ ነገር ግን በጣም በቅርበት ነው እየተከታተልናቸው ያለነው ሲሉ ትኩረታቸው ኢራን ላይ መሆኑን ትራምፕ ተናግረዋል።
ስማቸው ያልተጠቀሰ የአሜሪካ ባለሥልጣናት የጦር አውሮፕላን ተሸካሚው ዩኤስኤስ አብርሃም ሊንከን የተባለው የጦር መርከብን ጨምሮ ሌሎች አውዳሚ መርከቦች በቀጣይ ቀናት ወደ መካከለኛው ምስራቅ እንደሚደርሱ መናገራቸውን ሮይተርስ ዘግቧል። በቀጠናው ያሉትን የአሜሪካ ወታደራዊ ሰፈሮችን ከኢራን ጥቃቶችን ለመጠበቅ ተጨማሪ የአየር ጥቃት መከላከያ ስርዓቶች በመካከለኛው ምስራቅ ለመትከል እየታሰበ ነው ሲሉም አንድ ባለሥልጣን ገልጸዋል። በኢራን ውስጥ የተቀሰቀሰው ተቃውሞ ተባብሰው ከአሜሪካ ጋር የነበረው ፍጥጫ በጠነከረበት ባለፈው ሳምንት በእስያ ፓሲፊክ አካባቢ ተሰማርተው የነበሩ የአሜሪካ መርከቦች ወደ አካባቢው ጉዞ ጀምረዋል። ትራምፕ በርካታ ተቃዋሚዎች በተገደሉበት ጊዜ አሜሪካ ጣልቃ እንደምትገባ በተደጋጋሚ ሲያስጠነቅቁ የቆዩ ሲሆን ተቃውሞ ግን እየቀዛቀዘ መጥቷል። ከተቃውሞ ጋር በተያያዘ በቁጥጥር ስር የዋሉ ሰዎችን ኢራን እንዳትገድል በሰጡት ማስጠንቀቂያ 840 የሚደርሱ ሰዎችን ሕይወት ማዳናቸውን ትራምፕ ጨምረው ተናግረዋል። ወደ ሌላ ጉዳያችን ስናልፍ የሶማሌላንድ ፕሬዝዳንት ከእስራኤል ፕሬዝዳንትና ከትራምፕ ልጅ ጋር ተወያዩ። የሶማሌላንድ ፕሬዝዳንት አብዱርሃማን ሙሐመድ ስዊዘርላንድ ውስጥ ከተካሄደው የዓለም ኢኮኖሚክ ፎረም ስብሰባ በተጓዳኝ ከአሜሪካና ከእስራኤል ባለሥልጣናት ጋር ውይይት ማድረጋቸው ተነገረ። ዳቮስ ተገኝተው የነበሩት ፕሬዝዳንቱ ባደረጓቸው የተለያዩ ውይይቶች ትኩረት ያደረጉት የግዛቲቱን ዓለም አቀፋዊ ግንኙነት ማጠናከርና የውጭ ሀገራት መዋለ ንዋይ መሳብ ላይ ነው ተብሏል። የፕሬዝዳንት አብዱርሃማን ከእስራኤሉ ፕሬዝዳንት አይዛክ ሄርዞክ እና የትራምፕ ድርጅቶች ምክትል ዋና ስራ አስፈጻሚ ከሆነው የትራምፕ ልጅ ኤሪክ ትራምፕን ጨምሮ ከሌሎችም ከፍተኛ ባለሥልጣናትና የንግድ ሰዎች ጋር ውይይት አድርገዋል። የሶማሊላንድ ባለሥልጣናት እንዳሉት የፕሬዝዳንቱ ውይይት በምጣኔ ሀብታዊ ትብብር፣ በኢንቨስትመንት እድሎች እንዲሁም አካባቢው በቀይ ባህርና በኤደን ባሕረ ሰላጤ ባለው ቁልፍ ሚና ላይ ያተኮረ እንደነበር ገልጸዋል። በተጨማሪም የሶማሊላንድ ፕሬዝዳንት የበርበራ ወደብ ለመርከቦች ያለውን አመቺነት በመጥቀስ አገራቸው ለኢንቨስትመንት ክፍት መሆኗን በመግለጽ ጥሪ አቅርበዋል። የፕሬዝዳንቱ ከፍተኛ አማካሪ የሆኑት ዶክተር አብዱርሃማን ዱዋሌ ባይሌ ለቢቢሲ ሶማልኛ እንዳረጋገጡት ከኤሪክ ትራምፕ ጋር በተደረገው ውይይት በሶማሌላንድ ስላለው የኢንቨስትመንት እድሎች ማንሳታቸውንና ኤሪክ ያለውን ፍላጎት መግለጹን ተናግረዋል።